ሰላም ሰላም ውድና የተከበራችሁ የመሲ ኢትዮ ቤተሰቦች እንዴት አላችሁ? ነው ያለሁላችሁ። እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እንዴት ከረማችሁ? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም። እንዴት ናችሁ? ምን አዲስ አለ? እኔ ጋር እግዚአብሔር ይመስገን ደህና ነኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። እንዴት ናችሁ? ሁሉ ሰላም ነው? እኔ አንዱ እግዚአብሔር ይመስገን ደህና ነኝ። እንግዲህ ቤተሰብ ተጠፋፍተናል፣ ጠፍታችኋል። አገር ቤተሰብ ሁሉ ሰላም ነው? እኔ ጋር እግዚአብሔር ይመስገን። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መጥተናል። እንዴት ብዬ ልንገራችሁ? በቃ እግዚአብሔር ታሪክ ይቀይራል። በቃ እግዚአብሔር ታሪካችን ይቀይራል። እውነት እኔ ማለት የሰው ልጅ ይህን ያክል መከራ ይደርስበታል፣ ይህን ያክል ሀዘን በህይወቱ ውስጥ ይኖራል። በቃ አስበን እንኳን ይሆናል የማንለው ፈተና በሰው ልጅ ላይ ይመጣል። እግዚአብሔር ግን ሁሉም ነገር የሚያደርገው ለበጎ ነው። ማለት እንግዲህ እንደምታዩት እህታችን በጣም ምን የእውነት ነው የምላችሁ ማለት አለ እኮ ብዙ በልቦ የተጎዳ ሰው አለ። እንግዲህ 16 አመት ያክል አባትሽ ሞቷል ተብላ በህይወት እንደሌለ የምታግለች ከ16 አመት በኋላ አባቷን በህይወት ማግኘት በተለይ ደግሞ በጣም የሚጎዳው ባላሰቡት መንገድ ማለት ይሆናል ብለው ባላቀዱት ማለት እንደዚህ አይነት ነገር ይፈጠራል ብለው ባላሰቡበት መንገድ አባቷ ሲገኝ ያስባችሁታል። እጅግ በጣም ከባድ ነው እውነት ለመናገር ማለት ነውና ብቻ እግዚአብሔር ለበጎ ነው አንዳንድ ነገር የሚያደርገው። የምር በህይወታችን ውስጥ ፈተና አለ፣ ማግኘት ማጣት ሁሉ ነገር አለ አይደል? ግን ያ ነገር ሲሆንኛ ለበጎ ነው ማለት እግዚአብሔር የሆነ ነገር በህይወታችን ፈተና ሲያመጣ የሆነ መውጫ መንገድ ያዘጋጅልናል በእርግጠኝነት ማለት ነው። ስለዚህ እንግዲህ እንዳያችሁት እህታችን ታሪኳ በጣም ደስ የሚለው በፊልም ደረጃ ሊዘጋጅላት ነው ማለት ነው። እና በዚሁ አጋጣሚ በጣም ልበቀና የኢትዮጵያ ህዝቦች አሉ። በጣም 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 ማለት ነው። አርቲስት ደሳለኝ እንግዲህ እንደነገረችን ከሆነ ህይወቷ ወደ ፊልም ሊቀየር ነው ማለት ያሳለፈችው ህይወት ታሪክ የ16 አመት የፍቅር ታሪክ ማለት ነው። እንግዲህ እንዳያናቸው እናቷ በገዳም ለ16 አመት ያክል በገዳም ነው የኖሩበት ምክንያትም እንግዲህ ባላቸው እንደሞተ ነው የተነገራቸው። ግን አንዳንድ ሲነገር ጨካኝ ይሆናል። ግን እንዴት ሰው በህይወት እያለ እንዴት ሞቷል ተብሎ ዜና ይነገራል? ቢነገርስ ግን የሆነ ጊዜ እንኳን በሆነ መንገድ ልጅ እንዳለው ያውቃል አይደለ ሰውየው። ስለዚህ እንዴት ልጅ ብሎ እንዴት አልፈለገም? የእውነት የአንዳንድ አባቶች የአንዳንድ እናቶች አንጀት በጣም ጨካኝ ነው። የምር በጣም ጨካኝ ነው ማለት በእርግጥ እናት በኮ እንደዚህ አታረግም ብዬ ተስፋ አደርጋለሁ። ምናልባት አባት ስለሆነ ሊሆን ይችላል እንደዛ ያደረገው ማለት ነው። ግን ይከብዳል በጣም ለማለቻው በጣም ከባድ ነው። ግን ደግሞ በመጨረሻ እንባዋ ታብሶ እንደዚህ ስቃ ተደስታ ማየት በጣም እኔ በራሴ በጣም ነው ደስ ያለኝ። ምር እየጠጣችሁ እና በህይወታችን መከራም ሀዘንም ደስታም ማግኘት ማጣት ሁሉም ነገር በህይወታችን አለ። እግዚአብሔር ግን ሁሉም ነገር የሚያደርገው ለመልካም ነው። ልንታገስ ይገባል። በተለይ ትዕግስት እጅግ በጣም ወሳኝ ነገር ነው ማለት ነው። ልንታገስ ይገባል። ትዕግስት ያስፈልገናል። ምንም ይምጣ ምን በህይወታችን ውስጥ በቃ ትዕግስት ሊኖረን ይገባል ብዬ ነው ማስበው። ብቻ ሁሉም ነገር ለመልካም ነው። እግዚአብሔር እንግዲህ በህይወት አብሷል። ግን ተከታትላችሁታል? ፕሮግራሙ በጣም ልብን የሚሰብር በጣም የሚያሳስን በቃ እንባዋ እንደ ውሃ እኮ ነው። እግዚአብሔርን ውሃ ብሩት በቃ እንደ ውሃ እንደዛ ስተፈሰው። በእርግጥ ሁላችንም እኮ የምናለቅስበት የምናዝንበት የራሳችን ታሪክ አለን አይደለ? ይሄ የሁላችንም በሁላችንም የህይወት ውስጥ ታሪክ አለ። ግን ያንዳንዶቹ ደግሞ በጣም ያማል፣ ይከብዳል ለማውራትም ለመስማትም እጅግ በጣም እየከበደ ነው። አሁን ደግሞ ሶሻል ሚዲያ ላይ በቃ ያለው ነገር የሆነ የምንሰማው ነገር ምናምን በቃ በጣም ልብን የሚሰብር ዜና ነው እየሰማን እያየን ያለ ነው ማለት ነው። እና እንግዲህ እህታችን ታሪኳ በፊልም መልኩ ሊዘጋጅ ነው።
እንግዲህ ያለ ይፈጀውን አመት ይፈጃል፣ 10 አመት የሚፈጅ 5 አመት ብቻ። እናቷም በገዳም ሆነው ልጅቷ ራሱ በቃ ወደ እግዚአብሔር ማለት ዛሬ ደግሞ ትንሽ ጸጉር አድርጋለች ምናምን የአርቲፊሻል ነገር ትንሽ ደባርቃለች። ወደ ሶሻል ሚዲያ ያኔ ወደ አለማዊ ነገር አልሄድም ምናምን ስትል ነበር። ግን ዛሬ እንዳየና ከሆነ ሜካፕ ተቀብታ ሊፕስቲክ ነው የሚባል አርቲፊሻል ጸጉር አድርጋለች። እኛ አልገባን። እኛ የራሳችን ኃጢአት ይበቃናል። በሰው ምንም ማለት አንችልም። ግን ማለት እናቷ በጣም ያስደስታሉ። እንግዲህ ህይወታቸው በማህበራዊ ሚዲያ የማይታወቁም እንግዲህ ህይወታቸው በምርኩስና በገዳም ውስጥ ነው የኖሩ ያሉት ማለት ነው። እና እህታችንም እንግዲህ መንፈሳዊ ነገር እንደምትበረታ ተስፋ እናደርጋለን። ብቻ እግዚአብሔር ይመስገን ሁሉም ነገር ለበጎ ነው ለማለት ነው የመጣሁት ዛሬ። ታሪክ ሲቀየር እንደዚህ ደግሞ በአጭር ጊዜ ውስጥ እግዚአብሔር ታሪክን ሲቀይር ማለት ነው። በእርግጥ እኛ ከሰማ ነው እንጂ አጭሩ ሶሻል ሚዲያ ላይ ወጣ ከተናገረችው ጊዜ ነው እንጂ አጭሩ እነሱ 16 አመት ያክል ተሸክመውታል። 16 አመት ያክል ደክማለች። እናቷ ደክመዋል፣ እሷ ደክማለች። ምናልባትም አባቴ ሞቷል ትምህርት ቤት ስትማር አባቷ እንደሞተ ነው የምታውቀው አይደለች ልጅ አባቷ እንደሞተ ነው የምታውቀው። እንደምታዩት እንግዲህ በስተመጨረሻ መጣ አባቷ። ግን ማለት በትክክለኛ አባቷ ሊቀበላት አልቻለም። እንግዲህ እንዳየ ነው። ብቻ እግዚአብሔር ሁሉም ነገር ለመልካም ነው የሚያደርገው ማለት ነው። እግዚአብሔር ሁሉም ነገር ለመልካም ነው የሚያደርገው። ሁሉም ነገር ለበጎ ነው። እግዚአብሔር የፈቀደው ነገር አለ። ነገ ሌላ ቀን ነው። በቃ በህይወታችን ሀዘንም ደስታም ሲመጣ በቃ በእርግጥ እኔም አልችልም። በተለይ ቤተሰብ ናፍቆት በቃ አልቻልኩም። የምር እንምላችሁ በተለይ አባቴን ድምፅ ስሰማ አልቻልኩም፣ አልችልም በቃ እና ሁሉም ነገር ለበጎ ነው። ለሁሉም ነገር ጊዜ ያለው በቃ እግዚአብሔር ለሁሉም ነገር ጊዜ ያለው በቃ የምር ለማግኘትም ለማጣትም ለመደሰትም በቃ እኔ እንጃ ለሁሉም ነገር ጊዜ ያለው ማለት ነው። እና በህይወታችን ደስታም ይምጣ ሀዘንም ይምጣ ምንም ይምጣ ልንታገስ ይገባል። እግዚአብሔር ምንም ቢሆን ወደ ህይወታችን ፈተና ሲያመጣ በቃ መውጫ መንገድን አዘጋጅቶ ነው እግዚአብሔር የሚፈትነን። ስለዚህ ሁሉም ነገር ለበጎ ነው። እግዚአብሔር የፈቀደው ነገር አለ እና የታችን ደስ ብላ በቃ ስቃ ተደስታ ፍክት ብላ ስለመጣች በጣም ነው ደስ ያለኝ። ምር እንጃ ብቻ ደስ ብሎኛል። ለምን እንደሆነ አላውቅም። እግዚአብሔር ይመስገን። እግዚአብሔር የኛንም ታሪክ እንደዚህ ይቀይርልኝ። እውነት እኔ እንጃ በቃ ማለት አንዳንድ ሁላችንም የተሰበረ ነገር አለን የምናዝንበት፣ በጨለማ ትራሳችን በእንባ የሚርስበት ሁላችንም የየራሳችን ታሪክ አለና በቃ እግዚአብሔር ታሪካችን ይቀይረው። እውነት እኔ እንጃ ማርያምን ነው የምላችሁ እና በጣም ነው ደስ ያለን። እህታችን እንግዲህ መጨረሻሽ እንደሚያምር ተስፋ እናደርጋለን። እግዚአብሔር መልካም ነው ለሁሉም ነገር። እግዚአብሔር የፈቀደው ነገር ነው የሚሆነው ደግሞ። ስለዚህ እህታችን እንግዲህ በጣም ደስ ብሎናል። እናትሽንም እንደምታበረታች አንቺም ደግሞ ወደ መንፈሳዊ ህይወት እንደምትገቢ ተስፋ እናደርጋለን። እግዚአብሔር እንግዲህ መልካሙን ነገር ያደርግልን። ነው ሌላ ምን ማለት አይቻልም ማለት ይቻላል። ደስታችሁን ግለጹላት ለማንኛውም በጣም ደስ ብሎናል። ደስታችንን ግለጡ፣ ደስታችሁን። እኔ በጣም ነው ደስ ያለኝ። እንግዲህ ብታምኑም ባታምኑም በጣም ደስ ብሎኛል ማለት ነው። ያ ሁሉም ነገር ለበጎ ነው። እግዚአብሔር ይመስገን። ህይወት እንዴት ናት? አንዳንድ ጊዜ መቼም ቢሆን እኛም በፈለግናት መንገድ አትሄድም። ግን ደግሞ እንወድቃለን እኮ ስንነሳ ግን በትልቁ ነው የሚያነሳን እግዚአብሔር። ያው እኛ አይመስለንም፣ በእርግጥ ያ ነገር የሚፈጠር የሚሆን አይመስለንም። ብቻ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ሁሉም ነገር ለበጎ ነው። እና በተረፈ በያላችሁበት ሰላማችሁ ይብዛልኝ። ቤተሰብ ሁኑ። ላይክ፣ ሼር፣ ሰብስክራይብ በማድረግ
ቤተሰብ ሆኖ ሁሉም ነገር ለበጎ ነው። የማያልፍ ነገር የለም። ያልፋል ያልፋል ያልፋል። በቃ የማያልፍ ነገር የለም። ሁላችንም በትዕግስቱ እናሳልፍ። በእርግጠኝነት እግዚአብሔር ያነሳናል። በቃ እግዚአብሔር ጥሎ አይጥልም። በቃ እንዴ የምር ማርያምን አይጥለንም። በቃ ይነጋል እንዴ የሁላችንም ቀን አናውቅም እንጂ ይነጋል። ስለዚህ ሰላማችሁ ብዙ ትርፍርፍ ይበልኝ። እግዚአብሔር ሀገራችን ኢትዮጵያ ሰላም ያድርግልን፣ በምሕረቱ ያስበን እላለሁ እና ሰላማችሁ ይብዛልኝ። ሁላችሁም ከልብ አመሰግናለሁ።